አሰላሙ አለይኩም ወራህመቱላሂ ወበረካቱ። የተወደዳችሁ እንዴት ቆያችሁን? የጥር 27 2018 ወይም ሻዕባን 17 ሚንበር ኸበር ጀመረ። ፋይዛ መሐመድ የዕለቱ ሚንበር ኸበር እየመራው ከናንተ ከተመልካቾች ጋር ቆያለሁ። እስከ ፍጻሜው አብራችሁን እንድትዘልቁ በአክብሮት እየጋበዝኩ ለዕለቱ ከያዝናቸው ጉዳዮች መካከል አበይቱን አስቀድማለሁ። የሲቪል ማህበረሰብ ድርጅቶች ንብረቶቻቸውን ያለ ፈቃድ እንዳያስተላልፉና እንዳይሸጡ ክልከላ ተጣለ። የኢትዮጵያ ፌዴራል ፖሊስ አዲስ የተሽከርካሪ ሰሌዳ ለውጥ ተግባራዊ ሊያደርግ ነው። የአሜሪካው ፕሬዝዳንት ትራምፕ የአፍሪካን ከቀረጥ ነፃ የንግድ ፕሮግራም ማራዘም የሚያስችለውን ትዕዛዝ ፈረሙ። የሚሉት የሚንበር ኸበር አበይት ጉዳዮች ናቸው። አብራችሁን እንድትቆዩ በድጋሚ እየጋበዝን ወደ ቀዳሚው ኸበር አልፋለሁ። የሲቪል ማህበረሰብ ድርጅቶች ንብረቶቻቸውን ያለ ፈቃድ እንዳያስተላልፉና እንዳይሸጡ ክልከላ ተጣለ። የሲቪል ማህበረሰብ ድርጅቶች ባለስልጣን የሲቪል ማህበረሰብ ድርጅቶች ያለ ተቆጣጣሪ መስሪያ ቤት ግልጽ ፈቃድ የሚንቀሳቀሱም ሆነ የማይንቀሳቀሱ ንብረቶቻቸውን እንዳያስተላልፉ፣ እንዳያስወግዱ ወይም እንዳይሸጡ ክልከላ ጥሏል። ባለስልጣኑ ማስጠንቀቂያውን የሰጠው በማህበራዊ ትስስር ገጹ ባወጣው ጥብቅ ማሳሰቢያ ነው። ባለስልጣኑ በማሳሰቢያው የንብረት ማጣራትና የመመዝገብ ስራው አሁንም እየተከናወነ በመሆኑ የሲቪል ማህበረሰብ ድርጅቶች ንብረት ከማስተላለፍ ከማስወገድና ከመሸጥ እንዲታቀቡ እገዳ ጥሏል። ሆኖም ክልከላው እስከ መቼ እንደሚቆይ መስሪያ ቤቱ ቀነ ገደብ አላስቀመጠም። የሲቪል ማህበረሰብ ድርጅቶች ባለስልጣን ከአንድ ዓመት በፊት በተመሳሳይ ባወጣው አስቸኳይ መግለጫ ከአሜሪካ ተራድኦ ድርጅት ዩኤስኤድ የገንዘብ ድጋፍ የሚያገኙ ድርጅቶች ያለ መስሪያ ቤቱ ግልጽ ፍቃድ ንብረት የማስተላለፍ የማስወገድ እና የመሸጥ ድርጊቶችን እንዳያከናውኑ ከልክሎ ነበር። ክልከላውን የጣለው የሲቪል ማህበረሰብ ድርጅቶች ባለስልጣን በ2011 በተሻሻለው የሲቪል ማህበረሰብ ድርጅቶች አዋጅ የሲቪል ማህበረሰብ ድርጅቶች በተመዘገቡበት ዓላማ መሰረት ስራቸውን ማከናወናቸውን የመቆጣጠር ኃላፊነት በአዋጅ ተሰጥቶታል። በህዝብ ስም የሚሰበሰቡ ሀብትና ንብረቶችን ለህዝብ ጥቅም መዋላቸውን የመከታተል ኃላፊነት ተጥሎበታል። ባለስልጣኑ ሁኔታዎችን በማጥናትና ተጽዕኖዎቻቸውን በመተንተን ለድርጅቶቹ ድጋፍና ቁጥጥርም ያደርጋል። እነዚህን ኃላፊነቶቹን መሰረት በማድረግ የሲቪል ማህበረሰብ ድርጅቶችን ንብረት የማጣራትና የመመዝገብ ስራ እየተከናወነ መሆኑን መስሪያ ቤቱ ገልጿል። ባለስልጣኑ በስም የዘረዘራቸውን የሲቪል ማህበረሰብ ድርጅቶች ሀብታቸውን እንዲያስመዘግቡ ጥሪ ያደረገው ባለፈው ጥቅምትና ታህሳስ ወራት ነበር። የኢትዮጵያ ፌዴራል ፖሊስ አዲስ የተሽከርካሪ ሰሌዳ ለውጥ ተግባራዊ ሊያደርግ ነው። የኢትዮጵያ ፌዴራል ፖሊስ አዲስ የተሽከርካሪ ሰሌዳ ለውጥ ተግባራዊ የሚያደርገው ከነገ ጥር 28 2018 ጀምሮ መሆኑን አስታውቋል። ይህ የተገለጸው በኢትዮጵያ ፌዴራል ፖሊስ የሎጂስቲክስ ዋና መምሪያ ኃላፊ ረዳት ኮሚሽነር እሸቱ ፊጣ የተሽከርካሪ ሰሌዳ ለውጡን አስመልክቶ ለመገናኛ ብዙሃን በሰጡት ማብራሪያ ነው። በማብራሪያቸውም የተሽከርካሪ ሰሌዳ ለውጡ ተቋሙ እያከናወነ ያለው ሁሉን አቀፍ የሪፎርም ስራ አካል መሆኑን ገልጸዋል። ቀደም ሲል አገልግሎት ላይ የቆየው ሰሌዳ ወጥነት የሌለው በመሆኑ ለአሰራር አስቸጋሪ ሆኖ መቆየቱን በመግለጽ ተቋሙ ዘመኑን የሚመጥን ከዲጂታል ቴክኖሎጂ ጋር የተሳሰረ የተሽከርካሪ ሰሌዳ ለውጥ ማድረጉን ጠቅሰዋል። አዲሱ ሰሌዳ ዝም ብሎ ቀለምና ቁጥር ብቻ የተቀየረ ሳይሆን ከዘመናዊ የዲጂታል የመረጃ ቋት ጋር የተሳሰረ በመሆኑ ለአሰራርና ለቁጥጥር ቀላል ያደርገዋል ብለዋል። ከዚህም ባሻገር ሰሌዳዎቹ በህገወጥ መንገድ የማይባዙ ከፍተኛ ሴኩሪቲ ያላቸውና የደህንነት መጠበቂያ ሚስጥራዊ መለያዎች ያሏቸው መሆኑ ለየትኛውም የማጭበርበር ስራ ተጋላጭ እንዳልሆኑ ተናግረዋል። ከነገ ጀምሮ በይፋ ተግባራዊ የሚደረገው የኢትዮጵያ ፌዴራል ፖሊስ የተሽከርካሪ ሰሌዳ የደህንነት መጠበቂያ ሚስጥራዊ ቁጥር መለያዎች የተካተተበት በመሆኑ አገልግሎቱን ፈጣንና ቀልጣፋ ያደርገዋል ብለዋል። እንዲሁም የተቋሙን ዓለም አቀፍ ተወዳዳሪነት የሚጨምርና አገልግሎቱን ወደ ላቀ ደረጃ የሚያሸጋግር እንደሆነ አክለዋል። ከንቲባዋ በመዲናዋ የሚገኙ መምህራን የቤት ባለቤት የሚሆኑበትን የመምህራን የመኖሪያ መንደር ግንባታ ማስጀመራቸውን ገለጹ። የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ በመዲናዋ የሚገኙ መምህራን የቤት ባለቤት የሚሆኑበትን የመምህራን የመኖሪያ መንደር ግንባታ ማስጀመራቸውን በዛሬው ዕለት ገልጸዋል። በዚህም በ57 ማህበራት የተደራጁ 6191 መምህራን ተጠቃሚ ይደረጋሉ ብለዋል። ተጠቃሚዎቹ የቤቱን ጠቅላላ ዋጋ 25 በመቶ አስቀድመው የቆጠቡ ናቸው
ናቸው ተብሏል። አስተዳደሩ ለግንባታው የሚውል ከሊዝ ነፃ 40 ሄክታር መሬት ማዘጋጀቱን ገልጸው ግንባታው በአጭር ጊዜ እንዲጠናቀቅ አስፈላጊ የሆኑ መሰረተ ልማቶች እንዲሟሉ ይደረጋል ብለዋል። መምህራን ሀገርን በመገንባትና ትውልድን በመቅረጽ በኩል እያበረከቱት ያለውን የማይተካ ሚና አድንቀው ይህ የመኖሪያ መንደር ግንባታ ሲጠናቀቅ የመምህራንን የኑሮ ጫና ከመቀነስ ባለፈ በትምህርት ጥራት ማስጠበቅ ላይ የሚኖራቸውን ተነሳሽነት ያሳድጋል ሲሉ ተናግረዋል። ከንቲባዋ እንደገለጹት ባለፉት የለውጥ ዓመታት በርካታ ቤቶች ተገንብተው ለተጠቃሚዎች ማስተላለፍ ተችሏል። ዛሬ ደግሞ የሀገር ግንባታ ምሰሶ ለሆኑት መምህራን ልዩ ትኩረት በመስጠት ይህን ግንባታ ጀምረናል ብለዋል። በፕሮግራሙ የሚታቀፉት ወደ 4 ቢሊዮን ብር ገደማ ለቆጠቡ 6194 መምህራን እንደሆነ ተገልጿል። ከንቲባዋ መንግስት ከ5 ቢሊዮን ብር በላይ የካሳ ወጪ በመሸፈን መምህራንን በማህበር በማደራጀት የዲዛይን ስራዎችን በማከናወንና ኮንስትራክሽኖችን በመለየት አስፈላጊውን ድጋፍ ማድረጉንም አብራርተዋል። በዚህም ለመምህራን ያለንን ክብር በተግባር አሳይተናል ያሉት ወይዘሮ አዳነች መምህራንም ድርሻቸውን ተወጥተው ዛሬ የሳይት ዕጣ አውጥተው ተረክበዋል ብለዋል። አክለውም ዛሬ ያስጀመርነው የመምህራን ማህበር ቤት ግንባታ ያለምንም መስተጓጎል በተቀመጠለት የጊዜ ሰሌዳ እንዲጠናቀቅ ተገቢውን ክትትልና ድጋፍ ማድረጋችንን እንቀጥላለን። ከመምህራን በተጨማሪ የተደራጁ ሌሎች የመንግስት ሰራተኞችንም በርቱ ለማለት እወዳለሁ ሲሉ ጥቆማ ሰጥተዋል። ስለኔ የሴቶች አቅም ግንባታና የበጎ አድራጎት ድርጅት 10ኛ ዓመት የምስረታ በዓሉን አከበረ። የሴቶችን አቅም ማጎልበት ላይ የሚሰራው ስለኔ የሴቶች አቅም ግንባታና የበጎ አድራጎት ድርጅት የምስረታ በዓሉን በአዲስ አበባ ከተማ አክብረዋል። በዓሉን ያከበረው ዛሬ ጥር 27 2018 በሸራተን አዲስ ሆቴል ነው። በክብረ በዓሉ ንግግር ያደረጉት የስለኔ መስራችና የቦርድ ሰብሳቢ መካነ ሰላም መሐመድ ስለኔ ሴቶችን መሰረት ያደረገ በ3 ዋና ዋና ጉዳዮች ላይ አተኩሮ እንደሚሰራ ገልጸዋል። በቀዳሚነት ለሴቶች የአቅም ግንባታ ስልጠናዎችን ከመንግስት ከግል ድርጅቶችና የሃይማኖት ተቋማት ጋር በመሆን እንደሚሰራ ተናግረዋል። ከ25000 በላይ ሴቶች የስልጠና ተጠቃሚ መሆናቸውንም አክለው ገልጸዋል። በሌላኛው ጥናትና ምርምር ዘርፍ ለሴቶች የሚሰጡ የተሳሳቱ አመለካከቶችን የመለየትና መፍትሄ የመስጠት ስራም እንደሆነ ገልጸዋል። ሶስተኛው የስለኔ ትኩረት የበጎ አድራጎት ስራ መሆኑን የገለጹት መካነ ሰላም ተቋማቸው እምነት ሳይለይ ለተቸገሩ ሴቶች የማዕድ ማጋራትና የአስቤዛ ድጋፍ እያደረገ 10 ዓመት መዝለቁን አብራርተዋል። የገንዘብ ችግር ላለባቸው ሴቶች የማቋቋሚያ ድጋፍ እየሰጠ እንደሚገኝም ተገልጿል። በእነዚህ 10 ዓመታት ውስጥ ስለኔ ይህንን ራዕይ በ3 ዋና ዋና መንገዶች ተግባራዊ ያደርጋለች። አንደኛ አቅም ገንቢ ስልጠናዎችን በመስጠት ከመንግስት ከግል ተቋማትና ከዓለም አቀፍ ድርጅቶች ከሃይማኖት ተቋማት ከትምህርት ቤቶች ጋር በመተባበር ከ25000 በላይ የሚሆኑ እህቶች ህይወታቸውን የሚቀይሩበት ሴትነትን በትክክለኛው ቀመር የሚረዱበትና የሚኖሩበት እየኖሩ ማሰብን ሳይሆን እያሰቡ መኖርን አስተምራለች። በተጨማሪ የሥራ ፈጠራና የአመራር ስልጠናዎችን በመስጠት ሴቶችን አብቅተናል። በክብረ በዓሉ ላይ የኢትዮጵያ እስልምና ጉዳዮች የፕሬዝዳንት ጽህፈት ቤት ኃላፊ ኡስታዝ አቡበከር አህመድ፣ የተወካዮች ምክር ቤት አባሉ ኡስታዝ ካሚል ሸምሶ፣ የአዲስ አበባ ዩኒቨርሲቲ ረዳት ፕሮፌሰር ኢድሪስ መሐመድ፣ የመገናኛ ብዙሃን ኃላፊዎችና የበጎ አድራጎት ድርጅት አመራሮች ተገኝተዋል። ቀጥለናል። የተናፋቂው ረመዳን ዋዜማ ሻዕባን ወር ዛሬ 17ኛ ምሽቱ ላይ ደርሷል። በዚህም መሰረት ረመዳን ከ13 ቀናት በኋላ የሚጀምር ይሆናል። እኛም በመላው ዓለም ሀገሮች በረመዳን ዋዜማ ምን አዲስ ኸበር ተሰማ ብለን ስናጣራ ለዛሬ ተከታዮቹን አግኝተናል። አህመድ አብዱራህማን ተመልክቷቸዋል። ኢትዮጵያ በሚንበር ቲቪ የሚቀርበው አብሮነት በረመዳን በዘንድሮ ዓመት 10ኛ መሰናዶ ሊያቀርብ ነው። በረመዳን ኢፍጣር ሰዓት ለሚቀርበው የቴሌቪዥን ፕሮግራም እንዳለፉት ዓመታት ሁሉ መሰናዶ መጠናቀቁን የፕሮግራሙ አዘጋጆች ተናግረዋል። በዚህም ወንድማማችነትን ይበልጥ የሚያጎለብቱ ሐሳቦችን በማጉላት በአዳዲስ ሐሳቦች ከወሩ የሚገኘው መንፈሳዊ በረከት ለመቋደስ የሚያግዙ መሰናዶዎች ይቀርቡበታል ተብሏል። ግብጽ የካይሮ ገዢ ለረመዳን የጎዳና ኢፍጣር መመሪያ ሰጥተዋል። ገዢው ኢብራሂም ሳቢር ለረመዳን ወር የሰጡት መመሪያ በመዲናዋ ትላልቅ ድንኳኖች በመዘርጋት የኢፍጣር ማዕድ ማጋራት ለሚፈልጉ ዜጎች መንግስታዊ ላልሆኑ ድርጅቶችና የሲቪል ማህበረሰብ ድርጅቶች አስፈላጊው ድጋፍ እንዲደረግ የሚያዝ ነው።
ኢብራሂም እንዳሉት በነጻ የሚቀርቡት ድንኳኖች የበጎ አድራጎት መዋጮዎችን ለማበረታታትና ዜጎች በረመዳን ወር የነጻ በጎ አድራጎት አገልግሎት እንዲሳተፉ ለማበረታታት መሆኑን ገልጸዋል። የኢፍጣር ድንኳኖችን የሚዘረጉ በጎ አድራጊዎች የተዘጋጀውን ደንብና መስፈርት የማሟላት ግዴታ ተጥሎባቸዋል። የትራፊክ መጨናነቅ እንዳይፈጠርና የህዝብ አውራ ጎዳናዎችን ለዜጎች ክፍት ማድረግ እንደሚገባም መገለጹን ኢጂፕት ቱዴይ ዘግቧል። ኩዌት የ1700 መስጂዶች እድሳት አከናውናለች። የሀገሪቱ እስልምና ጉዳዮች ሚኒስቴር የ1700 መስጂዶችን እድሳት ያከናወነው ለታላቁ ወር ምዕመናንን ለመቀበል መሆኑን አስታውቋል። መስጂዶቹ በወሩ ለተራዊህና ለሌሎች የሌሊት ሰላቶች ዝግጁ ተደርገዋል። እድሳቱ የጥገናና የጽዳት ሥራዎች፣ የሴቶች የመስገጃ አዳራሾችንና የግቢውን አጸዴ ማስተካከል ሥራ ያካተተ ነው። የምዕመናንን ደህንነት ለማስጠበቅ ለድንገተኛ ጊዜ ሕክምና አምቡላንሶች ተዘጋጅተዋል። ከፍተኛ የምዕመናን ቁጥር ባላቸው መስጂዶች የትራፊክ ፍሰትን ለማቀላጠፍ ዝግጅት መደረጉም ተገልጿል። በመጨረሻም ኢንዶኔዥያ የተማሪዎች የነጻ ምግብ ዕደላ በረመዳን ወር እንደሚቀጥል አስታውቃለች። የሀገሪቱ የምግብ ጉዳዮች አስተባባሪ ሚኒስትር ዙልኪፍል ሐሰን ጾም ለሚይዙ ሙስሊም ተማሪዎች ለመቆየት የሚያመቹ ደረቅ ምግቦች እንደሚቀርቡ በመግለጽ ጾም ለማይመለከታቸው ተማሪዎች ደግሞ የምግቡ አቅርቦት እንደወትሮ ይቀጥላል ብለዋል። ሙስሊም ተማሪዎች የምግብ አቅርቦታቸው ለወሩና ሁኔታው ተስማሚ ተደርጎ ቢዘጋጅም በተለመደው ሰዓት እንደሚረከቡ አስረድተዋል። የብሔራዊ አመጋገብ ኤጀንሲ ኃላፊ ዳዳን ሂንዳያና እንደገለጹት ጾም ለሚይዙ ተማሪዎች የሚቀርበው ምግብ ተምር፣ የተቀቀለ እንቁላል፣ ፍራፍሬ፣ ወተትና ስጋን ያካትታል ማለታቸውን የዘገበው ቴምፖ የተባለ ድረገጽ ነው። የተወደዳችሁ አሁን የምትከታተላችሁ የምትገኙት ሚንበር ኸበርን ነው። አብራችሁን ስላላችሁ ደስ ይለናል። ለሚንበር ኸበር ጥቆማ ወይም ማስተያየት ካላችሁ በአጭር የስልክ ቁጥር 9282 ላይ ብትልኩልን አጣርተን መልሰን ለእናንተው እናቀርባለን። የሚቀናችሁ ማህበራዊ ሚዲያ ከሆነ በሁሉም አማራጮች @ሚንበር ቲቪ ብላችሁ ብትፈልጉን ታገኙናላችሁ። ድረገጻችንን www.minbertv.com ብትጎበኙ ደግሞ አዳዲስ መረጃ ታገኛላችሁ። አሁን ደግሞ የዕለቱን አብይ ጉዳይና አስታውሳችሁና እንመለስ። የሲቪል ማህበረሰብ ድርጅቶች ንብረቶቻቸውን ያለ ፍቃድ እንዳያስተላልፉና እንዳይሸጡ ክልከላ ተጣለ። ከቆይታ በኋላ የአሜሪካው ፕሬዝዳንት ትራምፕ የአፍሪካን ከቀረጥ ነፃ የንግድ ፕሮግራም ማራዘም የሚያስችለውን ትዕዛዝ ፈርመዋል። እንመለስበታለን፣ ይጠብቁን። በሶማሊያ በተከሰተው ድርቅ ምክንያት ከግማሽ ሚሊዮን በላይ ዜጎች ተፈናቀሉ። በተባበሩት መንግስታት ድርጅት የሰብአዊ ጉዳዮች ማስተባበሪያ ቢሮ ኦቻ በሶማሊያ ከግማሽ ሚሊዮን በላይ ዜጎች በድርቅ ምክንያት መፈናቀላቸውን ገልጸዋል። በድርቁ ምክንያት በሚቀጥሉት ወራትም በሶማሊያ የከፋ ችግር ሊያጋጥም ይችላል ሲል አስጠንቅቋል። እንደ ኦቻ መረጃ 4.6 ሚሊዮን ዜጎች በድርቅ ሳቢያ ለከፋ ቀውስ ተዳርገዋል። ይህም ከ4 ሶማሊያውያን መካከል አንዱ ድርቅ ባስከተለው ችግር ምክንያት ተጎጂ እንዲሆን አድርጓል። 500 ሺህ ገደማ ዜጎችን ያፈናቀለው ድርቅ የተከሰተው ከባለፈው መስከረም ወር ጀምሮ ነው። ድርቅ ከበረታባቸው የሶማሊያ አካባቢዎች መካከል ጋልጋዱድና ሙዱግ የተባሉ የማዕከላዊ ሶማሊያ አካባቢዎች በቀዳሚነት ይጠቀሳሉ። ድርቁ ባስከተለው ችግር ምክንያት በርካታ ዜጎች ከመኖሪያ ቀያቸው ተፈናቅለዋል ሲል የገለጸው ቢሮ በተለይም ድርቁ የከፋ ጉዳት ባስከተለባቸው የሶማሊያ አካባቢዎች የሚኖሩ ዜጎች ንጹህ ውሃ፣ ምግብና ለከብቶቻቸው የሚሆን ግጦሽ ፍለጋ እየተሰደዱ መሆኑን አብራርቷል። ይህም በተፈናቃይ መጠለያ ጣቢያዎች ላይ ተጨማሪ ጫና መፍጠሩን ገልጸዋል። ባስከተለው ማህበራዊ ቀውስ ምክንያት የትምህርት ቤቶች መዘጋታቸውን በመጠቆም ለዚህ በአብነት የተጠቀሰው በሰሜን ሶማሊያ አካባቢ የሚገኙ 150 ትምህርት ቤቶች መዘጋታቸውን ነው። በዚህ ሳቢያ ከ450 ሺህ በላይ ተማሪዎች ከትምህርት ገበታ ውጪ መሆናቸው በኦቻ ሪፖርት ተጠቁመዋል። ሌሎች አጋር የእርዳታ ድርጅቶችን በማስተባበር በድርቅ ለተጠቁ ሶማሊያውያን የምግብ፣ የገንዘብ፣ የሕክምናና የመጠለያ ድጋፍ ቀረበ ቢሆንም የገንዘብ እጥረት የሚደረገውን ድጋፍ የሚፈታተን በመሆኑ አሁንም ለችግሩ በቂ ምላሽ እየተሰጠ አለመሆኑን አስታውቋል። በሶማሊያ እስከ መጪው ሚያዝያ ወር መጨረሻ ድረስ ዝናብ ይኖራል ተብሎ አይጠበቅም። ይህም በግብርና እንቅስቃሴ ላይ ከፍተኛ አደጋ ደቅኖ የምግብ ዋስትና ችግር ሊያስከትል ይችላል ተብሏል። የረድኤት ድርጅቶች በሶማሊያ በድርቅ የተጎዱ 2.4 ሚሊዮን ዜጎችን በእርዳታ ተደራሽ ለማድረግ በዚህ ዓመት ብቻ $852 ሚሊዮን ያስፈልጋቸዋል ተብሏል።
የሶማሊላንድ ፕሬዝዳንት ለእስራኤል የማዕድን መብት እንደሚሰጡ ተናገሩ። ከሶማሊያ ተነጥላ ራስ ገዝ መሆኗን የምትገልጸው የሶማሊላንድ ፕሬዝዳንት አብዱራህማን መሐመድ አብዱላሂ በቅርቡ የሀገርነት እውቅና ለሰጠቻቸው እስራኤል የማዕድን መብት እንደሚሰጡ ተናግረዋል። ሮይተርስ የዜና ወኪል እንደዘገበው በቅርቡ ከእስራኤል ጋር የንግድ ስምምነት እንደሚያደርጉ ገልጸዋል። ሀገራቸው በማዕድን ነዳጅ እና ግብርና ሀብት የበለጸገች እንደሆነች የተናገሩት ፕሬዝዳንቱ እስካሁን ምንም አይነት ስምምነት እንዳልተፈጸመ ቢናገሩም በቅርቡ እንደሚፈጸም 100% እምነት እንዳላቸው ጥቆማ ሰጥተዋል። ለቴል አቪቭ የማዕድን መብት ለመስጠት ቃል የገቡ ሲሆን በምትኩ ሶማሊላንድ ከእስራኤል የምትፈልገው ቴክኖሎጂያዊ ትብብር እንደሆነም አስረድተዋል። ሶማሊላንድ ለባትሪና ለኤሌክትሪክ መኪና ወሳኝ የሚባለውን ሊቲየም የተባለ ማዕድን ጨምሮ ሌሎች ተፈጥሯዊ ሀብቶች እንዳሏት ትገልጻለች። እንደ አውሮፓውያኖቹ አቆጣጠር በ2024 ኪሎማስ የተሰኘው የሳውዲ ማዕድን አውጪ ኩባንያ ሊቲየም እና ሌሎች አስፈላጊ ማዕድኖችን ለማውጣት ስምምነት ፈጽመዋል። አብዱላሂ ለተሰጣቸው የሀገርነት እውቅና በማመስገን ሶማሊላንድ ከእስራኤል ጋር ወታደራዊ ትብብር ለማድረግ እንደምትሻ ቢገልጹም እስራኤል ወታደራዊ ሰፈር በምትገነባበት ጉዳይ ላይ ውይይት እንዳልተካሄደ አሳውቀዋል። እስራኤልን ለመጎብኘት ከኔታንያሁ ግብዣ ቀርቦላቸው ቢቀበሉም ቀን እንዳልተቆረጠ ለዜና ወኪሉ ተናግረዋል። ለሶማሊላንድ የሰጠችውን እውቅና ተከትሎ ሶማሊያ፣ ቻይና፣ ቱርክ፣ ግብጽ እና የአፍሪካ ህብረት ቁጣቸውን አሰምተዋል። ፕሬዝዳንቱ ከእስራኤል በተጨማሪ ሌሎች የተባበሩት መንግስታት ሀገራት በተለይ ደግሞ ዩናይትድ አረብ ኤሚሬቶች እና ዩናይትድ ስቴትስ ለሶማሊላንድ እውቅና እንዲሰጡ ጥሪ አቅርበዋል። የአሜሪካው ፕሬዝዳንት ትራምፕ የአፍሪካን ከቀረጥ ነፃ የንግድ ፕሮግራም ማራዘም የሚያስችለውን ትዕዛዝ ፈረሙ። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ለአፍሪካ ቅድሚያ የሚሰጠውን ከቀረጥ ነፃ የንግድ ፕሮግራም ትዕዛዝ የፈረሙት ማክሰኞ ዕለት ነው። ፕሬዝዳንቱ ትዕዛዙን መፈረማቸውን የአሜሪካ የንግድ ተወካይ USTR አስታውቋል። ፕሬዝዳንቱ የፈረሙት ትዕዛዝ ባለፈው መስከረም ወር ጊዜው በማብቃቱ በዚህም በአፍሪካ በመቶ ሺዎች የሚቆጠሩ ስራዎችን ችግር ላይ ጥሏል የተባለውን ሕግ ተመልሶ እንዲያንሰራራ ምቹ ዕድል የሚፈጥር ነው ተብሏል። የአሜሪካ የንግድ ተወካይ ጄሚሰን ግሬር ትዕዛዙን አስመልክተው በሰጡት አስተያየት መስሪያ ቤታቸው በዚህ ዓመት ከኮንግረስ ጋር በመተባበር ፕሮግራሙን ለማሻሻል የሚያስችሉ ስራዎችን እንደሚሰራ ጠቁመዋል። በዚህም በንግድ ድርጅቶች፣ ለአርሶ አደሮችና በከብት እርባታ ላይ ሰማሩ ዜጎች የገበያ ተደራሽነትን የበለጠ ለማቅረብና ለማስፋት እንደሚሰራ ማስረድተዋል። እንደ አውሮፓውያኖቹ አቆጣጠር በ2000 ለመጀመሪያ ጊዜ የጸደቀው አፍሪካን ግሮዝ ኤንድ ኦፖርቹኒቲ አክት ከ1800 በላይ ምርቶችን ለሚሸፍኑ ብቁ ለሆኑ ከሰሃራ በታች ያሉ የአፍሪካ ሀገራት በአሜሪካ ከቀረጥ ነፃ መዳረሻ እንዲያገኙ የሚያስችል ነበር። ነገር ግን ባለፈው ዓመት መስከረም ወር ጊዜው በማብቃቱ በመቶ ሺዎች የሚቆጠሩ የአፍሪካ ስራዎችን አደጋ ላይ ጥሎ ነበር። ፕሬዝዳንት ትራምፕ የፈረሙት የአፍሪካ ነፃ የንግድ ፕሮግራም ማራዘሚያ ትዕዛዝ የመጣው የአፍሪካ ትልቁን ኢኮኖሚ ተሸክማለች በምትባለዋ በደቡብ አፍሪካና በአሜሪካ መካከል ያለው ዲፕሎማሲያዊ ግንኙነት ከመሻሻል ይልቅ ውጥረት ውስጥ በገባበት ወቅት ነው። ሁለቱ ሀገራት የገቡበት ውዝግብ የተጀመረው የአሜሪካው ፕሬዝዳንት የደቡብ አፍሪካ መንግስት በሀገሪቱ በሚገኙ ነጮች ላይ ዘርን መሰረት ያደረገ በደል እያደረሰ ነው በሚል ተከታታይ ክስ መሰንዘራቸውን ተከትሎ ነው። በዚህም ባለፈው ህዳር ወር በደቡብ አፍሪካ ጆሃንስበርግ ከተማ በተካሄደው የቡድን 20 ሀገራት ስብሰባ በትራምፕ ውሳኔ አሜሪካ ራሷን አግልላ ነበር። ይሁን እንጂ ትራምፕ የፈረሙትን ከቀረጥ ነፃ የንግድ ፕሮግራም ትዕዛዝ ደቡብ አፍሪካ በአዎንታዊ መልኩ መቀበሏን በንግድ ሚኒስቴሯ በኩል አስታውቃለች። ውድ ተመልካቾች ለዛሬ ያዘጋጀነው የሚንበር ኸበር በዚሁ ተጠናቀቀ። ፋይዛ መሐመድ አብሬያችሁ ቆየሁ። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።